በአንድ ጊዜ ልክ አዛን ሲል በምን ያፈጥራል? በሲጃራ። አላሁ ሙስተዓን ላ ኢላሃ ኢላላህ። ታዲያ ረመዳኑ ላንተ ምን ጠቀመ? ፋይዳ ምን አመጣል? አዎ ረመዳን ነፃ መውጫ ወር ነው። መስተካከያ ወር ነው። የባህሪ ለውጥ የምናመጣበት ወር ነው። በረመዳን ልንቀየር ይገባል። አላህ ሱብሓነሁ ወተዓላ ከኛ ምን ይፈልጋል? መልካም ስብዕና፣ መልካም ማንነት፣ ከየትኛውም ሱስ ከየትኛውም ደባል ነገር ነፃ የሆኑን ሙስሊሞች እንድንሆን አላህ ይፈልጋል። ረመዳን የተደነገገበት አንደኛው ጥበብ፣ አንደኛው ሒክማ ሰዎች ካሉበት ወራዳ ባህሪ ወደ ልዕልና እንዲመጡ ነው። ወደ ስኬት ወደ አሸናፊነት እንዲመጡ ነው አላህ ሱብሓነሁ ወተዓላ ረመዳንን የደነገገው። ነገር ግን ሱብሓነላህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? ሩበማ ሷኢሚን፣ ስንትና ስንት ጾመኛ አለ፣ ስንትና ስንት ጾመኛ አለ ከጾሙ የሚያገኘው አጅር አላህ ዘንድ አልጁዕ ሚነ ጣዕም ወልዐጠሽ ሚነል ማእ፣ ከምግብ ረሃብን ከውሃ ጥማትን እንጂ አላህ ጋር ሐሰናትን ማይጻፍለት ጾመኛ አለ አሉ። አላህ ይጠብቀን። ሹፍ ሐሰናት እንዲጻፍልን ሐቂቃ ራሳችንን ልንቀይር ይገባል። ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ እኮ አንተን መጥቶ እንዲቀይር እኮ አያደርግህም። ለለውጥ ራሳችን ማዘጋጀት አለብን። ለለውጥ፣ ለተሻለ ማንነት፣ ለተሻለ ስብዕና ራሳችን ማዘጋጀት አለብን። ቆራጥነት ይጠይቃል። ቁርጥ ውሳኔ ይጠይቃል። አንተ ቆራጥ ከሆንክ ማን አንተ ሊዳፈርህ ይችላል? ሱብሃንአላህ። ሐታ ሸይጣን ቁጥር አንድ ጠላታችን